ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። በዚህኛው ፕሮግራማችን የምንመለከተው ወደ ሰማያዊዎቹ ቤት ጎራ ብለን በተደጋጋሚ በየጨዋታ ቅድመ ጨዋታም በድረ ጨዋታም ከጨዋታ መጠናቀቅ በኋላ በምናነሳቸው ነጥቦች ውስጥ ሁሌም በቼልሲ ድል ውስጥ ስሙን ሳናነሳ ማናልፈው፣ ምናልባት ተጫዋቹ በሙሉ ጤንነት ላይ ሆኖ ቡድኑም ያገለግል ከሆነ ሁሌም በብቃቱ ከፍታ ላይ የሚገኘውን የቼልሲን የአማካይ ስፍራ ተጫዋች ቤልጂየማዊው የ21 ዓመት ቴክኒሻል ተጫዋች በኦፌንሲቭም ዲፌንሲቭ ሚድፊልደርም በኩል የተዋጣለት ተጫዋች፣ ነገር ግን ጉዳት ሰፋ ባለመልኩ በብዛት ሜዳ ላይ የሚያሳየውን እንቅስቃሴ እንዲሁም አገልግሎቱን በጠበቅነው ወይም ተጫዋቹ ባለው አቅም ደረጃ እንዳያሳይ ወደኋላ እያስቀረው፣ ነገር ግን በተጫወተ ቁጥር ልዩነት ፈጣሪ መሆኑን ሁሌም ስናነሳ ነበር። አሁን ደግሞ ከእውነታዎች ከማረጋገጫዎች ገና በተለይ ቁጥሮች እውነታን ይነግራሉ በሚለው አንዳንድ ቁጥሮችን እያነሳን የተጫዋቹን እምቅ ችሎታና አቅም በቼልሲ ቤት ስላለው አገልግሎትና ቀጣይ የቡድኑ ምን ያክል የአማካይ ስፍራ ልብ እንደሆነ አንስተን በዚህ ፕሮግራም እንወያያለን። ስለ ሮሚዮ ላቪያ ይህን ተጫዋች የዚህ ቻናል ተከታታዮች በተለይ የቼልሲ ደጋፊዎች በስፋት ስሙን እያነሳው በየጨዋታው ዕለታዊ ብቃቱን እንኳን በቁጥር ለይቼ አውጥቼ ስለ ተጫዋቹ አስተዋጽኦና በቡድኑ ስለሚፈጥረው ተጽዕኖ፣ የቼልሲ ውጤታማነት፣ የአማካይ ስፍራ የበላይነት መውሰድ ቼልሲን በብዙ መልኩ ሊረዳ የሚችል ድብቅ አቅም ያለው በቴክኒኩም ለቦታው ተገቢውን አቅም እያሳየ ቡድኑን እያገለገለ የሚገኝ በቀድሞ አሰልጣኙ እየሰለጠነ የሚገኘው ሮሚዮ ላቪያ በቼልሲ ቤት የመጨረሻ 6 ጨዋታዎችን በፕሪሚየር ሊግ ቼልሲ በዚህ ደረጃ ሲጓዝና አሁን የቶፕ 5ን ደረጃ ለማረጋገጥ በራሱ የሚወስንበት ደረጃ ላይ ሲደርስ የዚህ ተጫዋች አስተዋጽኦና ተጽዕኖ አብዛኛውን ድርሻ ይዛል። እንዴት የሚለውን ጉዳይ እንግዲህ ሰፋ ባለመልኩ በዚህ ፕሮግራም እንመለከታለን። ከዚህ ፕሮግራም ቀደም ብሎ አደም ዋርተንና ሊቨርፑል ስማቸው የተገናኘበትን መንገድ እንዲሁም ማርቲን ዙቢመንዲ ወደ አርሴናል የሚያደርገውን ዝውውር ለማጠናቀቅ ከስምምነት ላይ መደረሱን ሰፋ ባለመልኩ ከአባ ጋር ወደ እናንተ አቅርበናል። ይሄ ፕሮግራም እንግዲህ በአብዛኛው ትኩረት የሚያደርገው ወቅታዊ የቼልሲ ብቃትና ሮሚዮ ላቪያ 1000 ደቂቃ ሳይጫወት ከ13 ጨዋታ በላይ ሳያደርግ 800 ደቂቃ በፕሪሚየር ሊጉ ብልጫ ለመሙላት የተቸገረው አማካይ ግን የቼልሲ አማካይ ስፍራ ሁነኛ ተጫዋች ነው። በቼልሲ ቤት በቀሪ የኮንትራት ዘመኑ ከጉዳት ርቆ አገልግሎቱን እያየን በዚህ ተጫዋች ቴክኒክ በእግር ኳስ የምንረካ የእግር ኳስ ቤተሰብ በአጠቃላይ እንዲመለከተው የምጋብዘው በግሌ የማደንቀው ልዩ አቅም ያለው አማካይ ነውና ስለዚህ ተጫዋቾች እስቲ አንዳንድ ጉዳዮችን አሁን ጠቅለል አድርገን የውድድር ዓመቱ ሊጠናቀቅ እንግዲህ 3 ጨዋታ ይቀረዋል። ቼልሲ 36ኛ ሳምንት ከሜዳ ውጪ ጠንካራውን ኒውካስልን ይገጥማል። ሮሚዮ ላቪያ አለ። ቼልሲ ያን ጨዋታ ከሽንፈት ሊርቅ እንደሚችል መገመት ይቻላል። ላቪያ ካለ እንዴት የሚለውን ጉዳይ ደግሞ አንስተን ከእውነታ ጋር በጨዋታው የሚፈጠረው አይታወቅም፣ ግን እውነታዎችና የዚህ ተጫዋች አስተዋጽኦ በቼልሲ ቤት በዚህ ደረጃ ልዩነት ፈጣሪ ነው እንዴ ብለን የምናነሳቸው በርከት ያሉ ጥያቄዎች አሉ። በመጀመሪያ ደረጃ ቼልሲ በዲሴምበር ወር ቶትናምን 4-3 ካሸነፈበት ጨዋታ አንስቶ ለረጅም ሳምንት ከውጤት ርቆ መንሸራተት፣ የውጤት መጥፋት፣ የተጫዋቾች አስተዋጽኦ እንደ ወትሮ አለመሆን፣ በተለይ ደግሞ ቡድኑ ለተጋጣሚ ፕሬሲንግ ተጋላጭ መሆኑ የዚህን ተጫዋች ሚናና
የኤንዞ ማሬስካን አስተያየት በማገናኘት ጉዳዮችን በዝርዝር እናያለን። ሻምፒዮናውን ሊቨርፑል ያለፈው ሳምንት 3-1 ቡድኑ ባሸነፈበት ጨዋታ ድረ ጨዋታ አስተያየት ኤንዞ ማሬስካ ተጠይቀው ቼልሲ ከሮሚዮ ጋር ሲሆን ምን ሊያስመዘግብ እንደሚችል ምን ሊያሳይ እንደሚችል የዛሬው ጨዋታ ማረጋገጫ ነው ብለው በቀጥታ የሁሉም ተጫዋቾች አስተዋጽኦ እንዳለ ሆኖ ግን የዚህን ተጫዋች ብቃት ለምንነጥለው እኚህ ጣሊያናዊ አሰልጣኝ አነሱ። ለዚህ ጥያቄ ደግሞ ምላሽ ያስፈልገዋል። ተጫዋቹ በዚህ ደረጃ መግቢያ ላይ እንደጠቀስኩላችሁ 800 ደቂቃ በፕሪሚየር ሊግ አላደረገም። 690 ደቂቃ ነው ያደረገው። 10 ጨዋታዎችን ነው በቋሚነት የጀመረው። ግን በቼልሲ ውጤት ላይ የዚህን ያክል ተጽዕኖ ይፈጥራል ወይ? በ10 ጨዋታዎች ግን የታየው የሮሚዮ ላቪያ ተጽዕኖ ቼልሲ ረጅም እንዲያቅድ ከተጫዋቹ ጋር ምን አይነት ቡድን ምን አይነት ቅርጽ ያለውን ቼልሲ ለወደፊት ልንመለከት እንደምንችል በነዚህ 10 ጨዋታ በደንብ መገምገም ችለናልና እውነታውን ከቁጥር ጋር ያያያዝን የዚህም ቤልጂየማዊ ልዩ ተሰጥኦ በዚህ ፕሮግራም እንዘክራለን። ስለ ሮሚዮ ላቪያ እንደምታስታውሱት የሲቲ አካዳሚ ውጤት ነው። ያው ቀደም ብሎ ከአንደርሌክት ወደ ቼልሲ በኬቪን ዲብሮይን እና ቪንሴንት ኮምፓኒ ጥቆማ መሰረት ፔፕ ጋርዲዮላ በ2021 ነበር ተጫዋቹን ወደ ሲቲ አካዳሚ ማምጣት የቻሉት። በወቅቱ ደግሞ በሲቲ አካዳሚ ቤት ውስጥ የሚገኘው ኤንዞ ማሬስካ ነው፣ የአሁኑ የቼልሲ አሰልጣኝ። ከነ ኮል ፓልመር ጋር ተጫዋቹን በደንብ በሲቲ ቤት ያውቁታል። ሲቲዎች እንግዲህ የተጫዋቹን አገልግሎትና ብቃት እድገት በመመልከት ከአንደር 18 ወደ አንደር 23 በማሳደግ ከኤንዞ ማሬስካ ጋር በጋራ በመስራት አሰልጣኙ ለእግር ኳስ ልምድና ለተሻለ የአሰልጣኝነት ኮርስ ሲቲን በለቀቀበት ወቅት ሮሚዮ ላቪያ እኩል ነበር። ያውም ተጫዋቹ ለሲቲ በዋናው ሲነር ቡድን ውስጥ ከ12 ደቂቃ በላይ ሳያገለግል ለሳውዛምፕተን 22.26 ሚሊዮን ፓውንድ ነበር በጊዜው የተሸጠው። ይህ አካዳሚ ተጫዋች በዚህ ደረጃ እንዴት ገንዘብ ሊወጣለት ቻለ ተብሎ በወቅቱ ራሱ መወያያ ርዕስ ነበር። ሳውዛምፕተን እንግዲህ በ2022-23 ተጫዋቹን ካስፈረመ በኋላ በሊቨርፑልና በቼልሲ መካከል እንዲሁም አርሴናል ተጨምሮበት ከፍተኛ የዝውውር ጦርነት ተደርጎ ቼልሲ በመጨረሻም የዚህ ተጫዋች የዝውውር ሂደት በማሸነፍ በ58 ሚሊዮን ፓውንድ ተጫዋቹን የግል አደረገ። ነገር ግን በፕሪሚየር ሊጉ በ20 ወራት ውስጥ ሮሚዮ ላቪያ ለቼልሲ ያገለገለው 890 ደቂቃ ብቻ ነው በ20 ወር ውስጥ። ነገር ግን በ20 ወራት ውስጥ 890 ደቂቃ ብቻ ያገለገለ ተጫዋች ሜዳ ውስጥ የቆየ ተጫዋች የቼልሲ ግን ዋና መሰረትና ግንባር ቀደም የአማካይ ስፍራ የጀርባ አጥንት ሆኖ ነው አሁን ላይ የተገኘው። በተለይ በኤንዞ ማሬስካ ሲስተማቸውን እንደምታውቁት 3-ቦክስ-3 አዘውትሮ የሚጠቀሙ የአማካይ ስፍራን ባላንስ ኦፍ ዘ ጌምን የሚያዘውትሩ የተጫዋቾችን ቦል ኬር ደግሞ በእጅጉ የሚፈልግ ፔኔትሬሽን ከአሰልቺ ፖሴሽን ውጪ የሚደረጉ እንቅስቃሴዎችን የሚያደርጉ ተጫዋቾችን ያከማቸብ ስብስብ ነው። ለምሳሌ እንደነ ፔድሮ ኔቶ፣ ኖኑ ማዱዌኬ፣ እነ ጄዳን ሳንቾ በቦልኬርም በድሪብልም የተዋጣላቸው ተጫዋቾች፣ የነ ኮል ፓልመር ደግሞ ፋይናል ሰርድ የክሬቲቪቲ አቅም በላቀ ደረጃ በቡድኑ ውጤት ላይ ተጽዕኖ እስከመፍጠር። ስለዚህ የዚህ ቡድን ኢነርጂና ፍላጎት ልምድ አልተታከለበትም እንጂ በተሻለ ቴክኒክ የተቀናጀ አስፈሪውን ቼልሲ ለቀጣይ 10 ዓመት ዩሮፒያን ውድድርን እቆጣጠራለሁ ብለው ባቀዱት ደረጃ የሚያስገርም ቡድን እየገነቡ ነው። በዚህ ቡድን ውስጥ እንግዲህ የፕሮጀክቱ ዋና መሪ የሆኑት ኤንዞ ማሬስካ ናቸው። በዚህ ፕሮጀክት ውስጥ ደግሞ ቼልሲ ረጅም ርቀት እንዲጓዝ ከሚያስችሉ የተለየ አቅም ካላቸው የተለየ ቴክኒክ ካላቸው ተጫዋቾች ውስጥ መካከል አንዱ ሮሚዮ ላቪያ ነው። አንድ ጉዳይ ላንሳላችሁ። የቼልሲ ዓመቱ ኮከብ ተጫዋች ተብሎ የተመረጠው ሞሲ ካሴዶ ነው። ግን የሞሲ ካሴዶ ተፈጥሯዊ ቦታ 6 ቁጥር ፖዚሽን ሆኖ በአብዛኛው ጨዋታዎች
ይሄ የዓመቱ ኮከብ የተባለው ኢኳዶራዊ አማካይ በብራይተን ቤት ሮቤርቶ ዲዘርቢ ሲጠቀሙበት ወደ ነበረው ፖዚሽን አስገዳጅ በሆነ መልኩ ሺፍት እንዲያደርግ የሮሚዮ ላቪያ ብቃትና አስተዋጽኦ ለኤንዞ ማሬስካ ለታክቲካል ውሳኔ እጅጉን ወሳኝነት ነበረው። ለምሳሌ ከሊቨርፑል ጋር በነበረው ጨዋታ ቼልሲ ወትሮም እስከ ቶትናም ጨዋታ ድረስ ይዞ በመጣው አስደናቂ ጉዞ ውስጥ ለአሰልጣኙ የተዋጣለት የስሪ ቦክስ ስሪ ሲስተም ቡድኑ ከቶፕ ፎር ፖዚሽን ይዞ ከመጨረስ በበለጠ የዋንጫ ተፎካካሪ እንዲሆን በዛም ወቅት ብዙ ፍንጮችን ያሳየ ነበር። በተለይ የስኳድ ዴፕስ፣ ጌም ማኔጅመንት፣ ባላንስ ኦፍ ዘ ጌም፣ ከሜዳ ውጪ የማሸነፊያ መንገዳቸው ተበልጦ 3 ነጥብ የሚያገኝበት መንገድ፣ ውጤት ተኮር የሆነ ቡድን ከሜዳ ውጪ በሜዳው ደግሞ ውጤታማ ከግሩም እንቅስቃሴ ጋር ይሄን ባላንስ አድርገው ነበር አሰልጣኙ የውድድር ዓመታቸውን የጀመሩት። ቼልሲ የመጀመሪያ ጨዋታውን በኦገስት ከማንቸስተር ሲቲ ጋር በሜዳው ሲያደርግ በጨዋታው ቼልሲ በሁለተኛ 45 ለተቆጠረበት የግብ ምክንያት በታክቲካዊ ንድፈ ሐሳብ ተጨምቆ የወጣው የመጨረሻ ድምር ውጤት የሮሚዮ ላቪያ መቀየርና በቦታው ላይ ማቴዎ ኮቫቺች ያገኘው የፔኔትሬሽን ኤሪያ ነበር። ተጫዋቹ ከዛም በኋላ በሃርምስትሪንግ ጉዳት ምክንያት ከፍ ዝቅ እያለ አንዳንድ ጨዋታዎችን እየተሰለፈ ከአንዳንድ ጨዋታዎች ውጪ እየሆነ በበቂ ሁኔታ ኮንሲስተንሲ በተሞላው መልኩ ቡድን ሲያገለግል አልተመለከትንም። ነገር ግን የመጨረሻ ቼልሲ ወደ ዲሴምበር መጀመሪያ አካባቢ በወጥነት አንድን ቡድን ያውም የሚያሸንፍበት መንገድ በአስገራሚ መልኩ ከ2 ግብ በላይ በወቅቱ እንደውም የማስታውሰው አንድ ቁጥራዊ መረጃ ስመለከት በ5ቱ ትላልቅ ሊግ በሁሉም ውድድሮች ቀደም ብሎ ከ50 በላይ ግብ ያስቆጠረ ብቸኛ ቡድን ነበር። በእነዚህ ሁሉ የማጥቃት እንቅስቃሴ የመከላከል ቡድኑ ምንም እንኳን ክሊንሺት ለመጠበቅ ቢቸገርም ለማግባት ግን በቅርብ ጊዜያት ውስጥ ቼልሲ ውጤት ባጣበት ፓልመር ከግብ ጋር ግንኙነቱ በተቋረጠበት ወቅት የሮሚዮ ላቪያን ክፍተት ቼልሲዎች ከዛን ጊዜ በኋላ ነው የደረሱበት። እንደምታውቁት ሞሲ ካሴዶ ላቪያ ካለ በተለይ ሆም ጨዋታ ሲሆን ኢንቨርትድ ፉልባክ ነው የሚሆነው። ያ ማለት በሁለት ሚና የማሸነፍ አቅም ነው ቼልሲ። አንደኛ በቀኝ ፉልባክ በኩል ማሎ ጉስቶ ሲሰለፍ ኦቨርላፕ አድርጎ ጥሎ የሚሄዳቸውን ፖዚሽኖችን ሪከቨር ለማድረግ ሲቸገር ተጋጣሚ የሚጠቀመው ስፔስ። ሪስ ጀምስ ሲሰለፍ ደግሞ ቼልሲ በቁጥር በአማካይ በአጥቂም በክንፍ በኩልም በልጦ ፉልባኮችን ተጠቅሞ ፋይናል ሰርድ ለመግባት ሲጥር በቁጥር ማነስ፣ ምክንያቱም ሪስ ጀምስ እንደወትሮ ኦቨርላፕ ማያደርግም ሞር ወደ ኋላ ዘንብሎና ባላንስ አድርጎ መጫወት ነው የሚፈልገው። አሁን ላይ ባለው ወቅታዊ ብቃት በሁለቱም በኩል የተዋጣለት ተጫዋች ሞሲ ካሴዶ ነው። ኢንቨርትድ ፉልባክ ሆኖ በደብል ፒቮት በባክ ስሪ ሲስተም 3 ቦክስ 3 2-2-3 በሚለው ሲስተም ለኤንዞ ፈርናንዴዝ ሰፊውን የሜዳ ክፍል በነፃነት እንዲጫወት ማድረግ የፓልመርን ፖዚሽናል ቤዝድ የሆኑ እንቅስቃሴዎችን ሳይጋፋ ፓልመር የራሱን ኤሪያ በበቂ ሁኔታ ከቨር አድርጎ ኳሶችን በአግባቡ እንዲያገኝ ምቾት በመስጠት ለነዚህ ሁለት አታኪንግ እና ፋይናል ሰርድ ተጫዋቾች ትልቁን ነፃነት በቦል ኬር በኩል በተለይ ፕሮግሬሲቭ ፓስ እና የተዋጣለት የሽግግር ኳሶችን በማድረግ ውጤታማው ተጫዋች ሮሚዮ ላቪያ ነው። ልክ ሞሲ ካሴዶ ከኤንዞ ፈርናንዴዝ ጋር ተጣምረው ቼልሲ በፖዚሽን ዶሚኔት ሊያደርግ ይችላል። ግን የተጋጣሚ እንቅስቃሴ ቼልሲን ሚድ ሰርድ ላይ ፕረስ ለማድረግ በሚመጣበት ወቅት የኮል ፓልመር ተነጥሎ ከሁለቱ አማካዮች ፈንጠር ብሎ መቆም ቼልሲ ለፕሬሲንግ ያጋልጣል። ይህን ጉዳይ ባላንስ ለማድረግ ደግሞ ያለ ድካም በመንጠቅም ኳሶችን በማሻገርም በተለይ ሃይ ተርኖቨር ቼልሲ ያደረገባቸውን በርካታ ጨዋታዎችን ስንመለከት ፓልመር በእነዚህ እንቅስቃሴዎች ሁሉ በርካታ ሙከራዎችን አድርጓል። በአንድ ጨዋታ 3 አሲስት እስከ ማድረግ
ደረጃ ደርሷል። እነዚህን ጉዳዮች ስንመለከት በእነዚህ እንቅስቃሴዎች ውስጥ የሮሚዮ ላቪያ ሚና በእጅጉ ከፍተኛውን ውጤታማነት ይዛል። ለምሳሌ ሻምፒዮናውን ሊቨርፑል ሲያሸንፉ ከነበረው የሮሚዮ ላቪያ እንቅስቃሴዎች ውስጥ ቼልሲ በኢንቨርትድ ፉልባክ በሚጫወትበት ወቅት ወደ 3-2 ወይም 2-3 ቤዝድ ያደረገ የቼልሲ በኦፌንሲቭ በኩል 5 ተጫዋቾች በላይን ማርኪንግ የሊቨርፑልን ቢልድ አፕ ፕረስ በሚያደርጉበት ወቅት የሚመለሱ ኳሶችን በተናጥል ሞሲ ካሴዶ የሱን የ6 ቁጥር ኤሪያ ከቨር ሲያደርግ ኤንዞ ፈርናንዴዝ ግቧን ሲያስቆጥር የተገኘበትን ፖዚሽን አይታችኋል። በዛ ደረጃ ኤንዞ ፋይናል ሰርድ በጨዋታው የመጀመሪያ 5-10 ደቂቃ ውስጥ ሲገኝ ለፔኔትሬሽን እና ሰፊውን የሜዳ ክፍል እንዲጠቀም ነፃነት የሰጠበት። በሌላ በኩል ደግሞ ፓልመር ከ18 ጨዋታ በኋላ ተጫዋቹ 5 ሙከራዎችን 3 ኢላማ የጠበቁ 1 ግብ 4 ትላልቅ እድሎችን ቼልሲ ከፓልመር የሚፈልገውን አገልግሎት በአጠቃላይ በአንድ ጨዋታ በሊቨርፑል ጨዋታ ማግኘት ቻለ። ለምሳሌ በቼልሲ ቤት ሮሚዮ ላቪያ ሲኖር ፖዚሽኖችን በመሳት ፖዚሽኖችን በማጣት በኩል ቼልሲ በቁጥር ያንሳል። ኤንዞ ፈርናንዴዝ ይሄ ታይም ፖዚሽን ሎስ ላይ በአብዛኛው የሚታማበት የብቃቱ እንደ ድክመት የሚነሳበት ነው። 14.50 ፖዚሽኖችን ሎስ ያደርጋል። ፓልመርም በተቀራራቢ ቁጥር ሞሲ ካሴዶም እንደዛው። ነገር ግን ሮሚዮ ላቪያ 3.75 በፕሪሚየር ሊጉ አነስተኛ ፖዚሽን ሎስ ከሚያደርጉ አማካዮች ውስጥ አንደኛው እሱ ነው። ይሄ ማለት የተጫዋቹን ጥንቃቄና አማካዩን በባላንስ በኩል እንዴት እንደሚጠብቅ ነው የሚያሳየው። አንድ ግን የተመለከትኩት ሌላ የሚያስገርም የሮሚዮ ላቪያን ብቃት ያየሁት በአማካይ ስፍራ በኩል በተደረጉ በመስመሮች መሃል የተደረገ ፓስ በስኬት በማጠናቀቅ በፕሪሚየር ሊጉ በዚህ ደቂቃ ውስጥ እንኳን አንደኛ ደረጃ ላይ የተቀመጠው ሮሚዮ ላቪያ ነው። 4.91 ከአደም ዋርተን በመብለጥ የክሪስታል ፓላሱ ከዚህ ፕሮግራም ቀደም ብሎ ሰፊ ፕሮግራም የሰራንለት ተጫዋች ማለት ነው። የሊቨርፑል የዝውውር ኢላማ በሁለት ሚናው ነው ቼልሲን የሚያገለግለው። በዲፕ ላይን ፕሌይሜከር በዲፕ ላይን ሚድፊልደር ወደኋላ መለስ ብሎ እንዲሁም ኢንድ ቱ ኢንድ ጌም ላይ ደግሞ ቦክስ ቱ ቦክስ በተለይ የኤንዞ ፈርናንዴዝን የሳታቸውን ፖዚሽኖችን ሪከቨር እያደረገ ኳሶችን በማስጣት ይሄ ነው ለአንድ ቡድን ከወርክ ሬት ይልቅ ባላቸው ቴክኒክ ሜዳን በማንበብ ቡድኑ በተቃራኒ ፖዚሽኖችን አጥቶ ለጥቃት በሚደረግበት እንቅስቃሴ ላይ ኳሶችን የሚያስጣል ኳሶችን የማስጣል አቅሙ ከፍ ያለ ያንን ኳስ ያስጣለውን ደግሞ ወደ ሃይ ተርኖቨር ወደ መልሶ ማጥቃት መቀየር የሚችል እምቅ አቅም ያለውን አማካይ አንድ ቡድን ሲያገኝ በእነዚህ እንቅስቃሴዎች ውስጥ ትልቁ ተጠቃሚ የሚሆነው ክሬቲቭ አማካዩ ነው። ይህ ተጫዋች ለ8 ሳምንት በጉዳት በራቀበት ወቅት ኮል ፓልመር አንድም ግብ አላስቆጠረም፣ አንድም አሲስት አላደረገም። ለመጨረሻ ጊዜ እንዲሁ ፓልመር ግብና መረብን አገናኝቶ በጨዋታ አሲስት ያደረገው ከቶትናም ጨዋታ በዋይት ሃርት ሌን ነበር። ከዛም በኋላ ማድረግ አልቻለም ተጫዋቹ። የሚያስገርመው ነገር በዛ ጨዋታ ሮሚዮ ላቪያ እረፍት ላይ ነው ተቀይሮ የወጣው። 29 ፓስ አቴምፕት አደረገ። 29ኙም ተሳክቶ ነው የወጣው። 29 ፓሶችን ሞክሮ 29ኙም በስኬት ተጠናቀው ነው የወጡት። ከሊቨርፑል ጋር 69 ፓስ አቴምፕት አደረገ። 67ቱ ተሳክቷል። ይሄ የተጫዋቹ ከፓስ ጋር ያለው ግንኙነት ቴክኒካሊ ምን ያክል የላቀ እንደሆነ ነው። ሮሚዮ ላቪያ ሲኖር ቼልሲ አሁን ለምሳሌ ፕሬሲንግ ሬዚስታንስ የቼልሲ ምን ያክል ከፍ ይላል፣ ሮሚዮ ላቪያ ሳይኖር ሲቀር ደግሞ ለፕሬሲንግ ምን ያክል ይጋለጣል የሚለውን በአንድ ቁጥር ልንገራችሁ። የቼልሲ በፕሬሲንግ በኩል ፕሬሲንግን አሸንፎ ለማለፍ ከዛም በኋላ መስመሮችን የመስበርና መስመሮችን አልፎ ኳሶችን ለማሻገር የሚመርጥበት ኤሪያም ሆነ
አታኪንግም ዲፌንሲቭ ላይኖችን በአግባቡ በመጠቀም በኩል በመቶ ሲሰላ ለምሳሌ ቼልሲ ያለ ሮሚዮ ላቪያ በመቶ ማለት ነው ከመቶ ለፕሬሲንግ 79.8 በመቶ ተጋላጭ ነው ለተጋጣሚ ቡድን ማለት ያ ምንድነው የሚሆነው ቼልሲ ፔኔትሬሽን ኤሪያዎችን ክሬት ስለማያደርግ በቦል ኬሩ በኩል የተዋጣለት አማካይ ኤንዞ ፈርናንዴዝ ሞሲ ካሴዶም ስላልሆኑ ቼልሲ ፔኔትሬሽን ኤሪያዎችን ለነኮል ፓልመር ክሬት ያደርግም ያ ማለት ለታይት ማርኪንግ ራሱን ቡድኑ ተጋላጭ ያደርጋል ይሄ ደግሞ ፖሴሽን ዊዛውት ፔኔትሬሽን ይሆናል ከዛን ቼልሲ በአማካይ በጨዋታ 15 ሙከራ ግን አንድም ኢላማ የጠበቀ ሙከራ አላደረገም ተብሎ ደግሞ ይወጣል ትልቁ አሁን ባላንስ ኦፍ ዘ ጌም የተጫዋቹ ይሄ ነው ነገር ግን ሮሚዮ ላቪያ ሲኖር ቼልሲ 38 በመቶ ነው ለፕሬሲንግ የሚጋለጠው ነገር ግን ፕሬሲንጎችን ሰብሮ በማለፍና ወደ አታኪንግ ሰርድ በመግባት ከሮሚዮ ላቪያ በተገኘበት ጨዋታዎች ሁሉ ቼልሲዎች 91 በመቶ ውጤታማ ናቸው የዚህን ያክል የግራፍ ልዩነት አለ የዚህ ተጫዋች አማካይ ስፍራ ላይ ማለት ተጫዋቹ ግን አመቱን ሙሉ እንዳያገለግል በተደጋጋሚ ያገረሽ የሚነሳው ታፋው ላይ የሚገኘው ጠንካራው የሃርምስትሪንግ ጉዳትና የተጫዋቹ አሁን ላይ ያለው አካል ብቃትም ጤንነትም ሜዳ ላይ እንዲቆይ የሚያስገድደው በአማካይ ለ68 ደቂቃ ስለዚህ ቼልሲ በ68 ደቂቃ ውስጥ አድቫንቴጅ ለመውሰድ የሚመርጥበት የጨዋታ መንገድ ባለፉት ጨዋታዎች በደንብ ተመልከቱ ቼልሲ ካረፍ በፊት ነው ተጋጣሚ የሚመራው ላቪያ ባለበት ጨዋታ የኤቨርተንንም ተመልከቱ የሊቨርፑልንም ጨዋታ ቀደም ብሎ ነው ግብ የሚያስቆጥረው አድቫንቴጅን አሳልፎ አይሰጥም ውጤትን ለመቀየር ደግሞ ብዙ አይቸገርም የፉላም ጨዋታ ደግሞ የዚህ ማረጋገጫ ነው ስለዚህ ይሄ ቴክኒሻል ተጫዋች በቼልሲ ቤት ትልቁ ተጽዕኖ በትንሽ ደቂቃ ውስጥ ያሳየ ለኤንዞ ፈርናንዴዝም ለሞሲ ካሴዶ በተለይ ደግሞ ለኮል ፓልመር ትልቁን አስተዋጽኦ የሚያበረክት በቴክኒኩ በኩል የላቀ እግር ኳሳዊ ቴክኒክ ያለው እንግዲህ በዘንድሮ የውድድር ዓመት በመጨረሻም ቼልሲና ማሬስካ ይዘው ለሚቀጥሉት ትልቁ ፕሮጀክት ለ10 ዓመት በታቀደው ፕሮጀክት ውስጥ በዘላቂነት በውጤታማነት እንዲዘልቁ በመጨረሻም ሮሚዮ ላቪያ አሰልጣኙ በሚፈልጉት ደረጃ በሚፈልጉት ሰዓት ደርሷል የነገው ጨዋታ ለቼልሲ በእጅጉ የሚጠበቀው ወሳኝነቱ ከፍ ያለው ተጋጣሚው ኒውካስል መሆኑ ነው ቼልሲ ነጥቡን ማጥበብ ይችላል ደረጃውን ማሻሻል ይችላል ውጤቱ በእጅጉ ለቼልሲ ይጠቅማል ነገር ግን ትልቁ ፋይቲንግ የሚኖረው በሶስቱ አማካዮች ነው በሁለቱ ክለቦች መካከል ያሉት ሶስት አማካዮች ምናልባት የጆሊንተን መሰለፍ አጠራጣሪ ስለሆነ እርግጠኛው ነው ለመናገር ይቸግራል ነገር ግን ዊሎክ ወይም ማይሊ ወይም ሼይ ሎንግስታፍ ነው የሚሰለፉት እነዚህ ተጫዋቾች እንግዲህ በተመሳሳይ አካል ብቃት ጨዋታ ነው የሚያደርጉት ቦል ኬር የሆኑትን ተጫዋቾች በማን ማርኪንግ ማድከም የሚችሉ የአካል ብቃት አማካዮች ናቸው ስለዚህ ቼልሲ በዚህ ጨዋታ ከሮሚዮ ላቪያ የሚያገኘው ትልቁ አስተዋጽኦ ምንድነው በቀጥታ የሚሻገሩ አድቫንስድ ኳሶችን ከኤንዞ ፈርናንዴዝም ከሞሲ ካሴዶ በተሻለ ሁኔታ ከብሩኖ ጊመሬሽ ማርኪንግ ፓልመር ነፃ ያወጡ ኳሶችን ማሻገር ይችላል አሁን ቼልሲ በነገው ጨዋታ ገዳይ የመሆን አቅም እንጂ ውጤቱን 3 ነጥብ የማግኘቱ ጉዳይ ባለው ስታንዳርድ ባለው ስብስብ ባለው ኳሊቲ ኒውካስልን ለማሸነፍ አይቸገርም በእነዚህ ተጫዋቾች ቴክኒክ ምክንያቱም ኒውካስል ተጋጣሚ የሚያሸንፍበት ትልቁ ጉልበት አማካይ ነው አንዱ ፓሰር ነው ሁለቱ አግሬሲቭ ናቸው እስከ 72 ደቂቃ ድረስ በተመሳሳይ ቴምፖ ፕሬስ ማድረግ ይችላሉ ቼልሲ ደግሞ ላቪያ ካለ በቀላሉ ፕሬሲንግ መሻገር ይችላል ስለዚህ ሰፊ የፔኔትሬሽን ኤሪያ ያገኛል ማለት ነው ፓልመር ያ ማለት ደግሞ ኔቶ በቂ የመሮጫ ቦታን በስሩ ፓስ ከፓልመር ማግኘት ይችላል ይሄ ደግሞ በተዘዋዋሪ ምን ይፈጥራል ባላንስ ኦፍ ዘ ጌም ማለት ነው ኤንዞ ማሬስካ የሚፈልጉት ታክቲክ ስለዚህ የሮሚዮ ላቪያ ሚና በቀጣይ 3 ጨዋታዎች በእጅጉ በቼልሲ ይፈልጋል ባለፉት 6 ጨዋታዎች ደግሞ ይሄን 100% በውጤት
በውጤታማነት አሳይቶናል። ስለዚህ ቼልሲ፣ ኒውካስል፣ ማንቸስተር ዩናይትድ፣ ኖቲንጋም ፎረስት ቀጣይ ተጋጣሚዎች ናቸው። የሚያስመዘግበው ውጤት ደግሞ ቶፕ 5ን ይዞ እንዲያጠናቅቅ ይረዳዋልና ነገ ሴንት ጄምስ ፓርክ ላይ ሮሚዮ ላቪያ ከነዛ አግሬሲቭ አማካዮች ጋር የሚያደርገው የታክቲክም የአካል ብቃትም የቴክኒክም ጦርነትን ቼልሲዎች የሚያገኙትን እድል የሚጠቀሙ ከሆነ በልዩነት ከሴንት ጄምስ ፓርክ ጣፋጭ 3 ነጥብ ይዘው መመለስ ይችላሉ ብለን የራሳችንን ግምት እናስቀምጣለን። ከተመቻችሁ ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም የዚህ ቻናል ከሀገር ውጭ አድማጮች ደግሞ በሱፐር ታንክስ ለቻናላችን ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። አርሴናልን በነጥብ እኩል ሆኖ በጎል ክፍያ አንሶ በቀሪ ጨዋታዎች ደረጃውን አሻሽሎ ሁለተኛ ደረጃን ይዞ ለማጠናቀቅ የፔፕ ጋርዲዮላ ማንቸስተር ሲቲ ዛሬ መውረዱ የተረጋገጠውን ሳውዛምፕተንን በሴንት ሜሪ ይገጥማል። በዛ ጨዋታ ዙሪያ የተወሰኑ ደቂቃዎችን ቆይታ እናደርጋለን። ከዚህ ፕሮግራም ቀደም ብሎ ደግሞ የማርቲን ዙቢመንዲ ወደ አርሴናል የሚያደርገው ዝውውር በስምምነት አሁን ላይ ያለው ስቴጅ መጠናቀቁና የወረቀት ስራዎች እንደሚቀሩ በወጣው ዘገባ መሰረት መረጃ አጋርታችኋል። እንዲሁም የአደም ዋርተን በሊቨርፑል ራዳር ውስጥ መካተቱና በእጅጉ የሊቨርፑል ቀጣይ የአማካይ ስፍራ የዝውውር አንዱ እቅድ መሆኑን ደግሞ ከአባ ጋር በሰፊው የተወያየንበትን ፕሮግራም ለእናንተ አቅርበናል። ይህንንም ፕሮግራም ተደራሽነቱ ከፍ እንዲል ላይካችሁ ያስፈልገናል። ላይክ አድርጉ። በሲቲ ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።